አይጥ ይመስል በየስርቻው እንወተፋለን እንጂ ኧረ እናቴ ተካ ነው እንጂ እድሜያቸውን ያያፈሰ ያርገው ብሏል። እድሜያቸውን ያያፈሰ ያርገው ይባላል። ምን ማለት ነው? እድሜያቸው ይርዘም እንደማለት ነው። እድሜያቸው ይርዘም። አህያ የተሻለ አይደለ? አንዴ ፋንድያውን ሲጥል እንደ ብዝት ታርጎ አይደለም የሚጥለው ፋንድያው። እድሜያቸው እንደዛ ይርዘም ይባላል። እድሜያቸው ይርዘም። አሜን። አህያው ተውና እድሜያቸው ይርዘም። አዎ እንዴ እናትሽ እንደው እኛ ራሳችን ድሬዳዋ ብንሄድ እንዴት ደስ ይለናል ልጄ። ምን ለመሆኑ ለመላፋት ነው አልጋ ላይ? አዎ ወይ አልጋ ላይ ሲላፉ እንደ ወይኔ አንቺዬ መጥቶ ብታይ ድቅን ነኔ ያለብኝ ወይ አያያያያያ ያው አደራ ድሬዳዋ በእግራችሁ በነጠላ ጫማ ድሬዳዋ ቅርብ መስሏችሁ በእግር መሄድ እንዳትጀምሩ አደራ። አረ ምን እንዴ ድሬዳዋን ምን ከዱባይ አይበልጥም በእግርም ቢኬድ እኮ። እንተናቀለ ልጅቷ ምን እናርግልሽ ነው? ፍቅር ካለ እናቴ ሌሊቱ ሙሉ ነው መጓዝ። ንግቡ መግባት የምትፈልጉ አንዳንድ ቁጥር ጻፉ፣ አስገባችኋለሁ። ገብታችሁ እናንተም ከኛ ጋር ተጫወቱ። የኛዎቹን ሳቢያቸው እና ገስት ስሪ ወያታል የሉም ማናቸውም የሉም። ስራ ልሰራ ነው ራሱ የት ሄዱ? አይ ተሳባችሁ አሁን ይመጡ ነግድዬ ሴትሽ ተሻለሽ? ሴትዮዋ ተሻላት ወይ? አንቺማ ምን ሆንሽ? አንቺማ ከኛ ጋር የለፈለፍሽ አይደል እንዴ? ምን አለ ውሎሽ እንዴት ነበረ ብትይኝ፣ የመጀመሪያ አብረን አልነበርን? ከቅድም ሰዓት ጀምሮ አብረን ነበርን እንዴ? መች ተገናኝተን? ስንት ከዛኛው ቤት ወተን እዛኛው ቤት ስናበጥር፣ ከዛኛው ቤት ወተን እዛኛው ቤት ስናበጥር። ወይ ጉድ! አንቺም እንደ ብሩኬ ልትሆኚ ነው። ምን ልትሰራ እዚህ መተተኛ ተብሎ አንቺ ኧረ በስመ አብ እንደ ብሩኬ አጨለሉት እንዴ! በስመ አብ ሌላውን ይዞ እንትን መነጽሩ ይዞ ሲሄድ እንዴ ልጁነቱ ምን ትባል እንዴ ያልኩት አነሳሱ ነው እንጂ እኔ ደግሞ ያዝናናኝ አነሳሱ ነው። ብድገለ ነው እንደገና ደግሞ እናቴ ቻርጀሩን እና ስልኩን መነጽሩን ይዞ እንደ እንትን እኮ ውጣ የቤት ኪራይ እንደተባለ ሰው ዞሮ ሲል ልብሱን አየ እንዴ ልብሱን አየ እንዴ ልብሴ እዚህ አይደል እንዴ አለ። በፊትማ ደንግጦ የሞተና የተኛ እኮ አንድ ነው። እውነትም አንድ ነው የሚባለው እውነት ጀመር የሰልሽ ስቀሰቅሽ እኮ ምንም ነገር እንትን አይልም እንዴ። ሃይሚና አላየሽም እንዴ? ስምሪን ደህና አድርጋ በቴስታ እኮ ነው አሉ ያወለቀች። ሰምተና ሲባል ሰማ ነው አላየንም እንጂ ታሪክ ሆነ እኮ ነው የተወራልሽ። ወዴት ሂድ መጨረሻ ትደግመኛለች ብላሉ። አሻንጉሊቷን ጆሮ ግንዷ ላይ አደረገቻሉ። ለእውነት እንደ አጎቴ ዛሬ አሳዝኖኛልም አስቆኛልም። እንዴ ኧረ በስመ አብ አንዳንዴ ውያው እኔም ራሱ በጣም አሳዝኖኛል። አናወጡታ ከግራ ከቀኝ ሲያናውጡት ይሰራላቸዋል እኮ። አሁን ቆይታ ያለሽ ብድሩን የማይችሉትም ይጨልላሉ። አዎ እንግዲህ ብድሩን ምስ ልጅ አይወለድ ትላለች። በተለይ ፕራንኩን ቦስ አልቀመሰም። የብሩኬን ፕራንክ ስላልቀመሰ በግብዳ ሲመጣበት ወይ ሁለት ቁምጣ ማድረግ አለበት፣ ወይ በቁምጣው ላይ ሱሪ መደረብ አለበት።
ደግሞ አብረው እየሰሩ ሃይሜ ራሱ የሚያፋጥጣት ነገር እኮ እሱን አይተሻል? ሃይሜን ሲያፋጥጣት አይተሻል እንዴ? ዝም ብላ አየችውና እኮ እንዴ እሱም ተቀየረ እንዴ ልትል እኮ ነው። ወይኔ የእኔ ምስኪኖች! ኧረ በጣም በእውነት በጣም ነው ደስ የሚሉት። በጣም ደስ ይላሉ። እኔማ በስመ አብ እኔማ ቀላል አልሳኩም። ያቺ ደግሞ ዛፏ የምትባለው ዩቱብ ሰሞኑን ጠፍታ ነበር። የእነ ብሩክና የሃይሚ መስራት አቅቷት ዛሬ መታ እንትን ስትል እንዴት እንዳናደደችኝ። ምን ሆነች? ዛሬ ነዋ። እኔ ሁሌ እከታተላታለሁ። ዛሬ መጣች። ዛሬ በስንት ጊዜዋ ዛሬ መጣች። ብሩክና ሃይሜን ዛሬ ሰራች። የእነ አብርሃምን ነበረ ስትሰራ የነበረው። ታያቸው ትንሾቹ ዩቱበር ያው ዝም ብለው ሰሩ። ታያቸው ይስሩ እንግዲህ። ከስንት ነው ግን? ከስንት ሺህ ነው የሚከፍለው ዩቱበር ግን? ከስንት ነው ዩቱብ የሚከፍለው? ከ10 መሰለኝ በግምት ነው። እሱን ምን ያለቅ ከ10 ሺህ። አረረረረ ታዲያ እኛ እዚህ በእናትሽ የሰውን እያደመቅን የራሳችን ብንከፍት እርስ በርስ ምን አለበት? ክፋቱ አይዲያ ያላችሁ። አይ አረ ምን ነው እናቴ፣ እኔ እንደው እናንተ እያላችሁልኝ እንዲሁ ካገጠጥኩ ይበቃኛል። አረ ደዛ ምን ነው እናቴ ካገጠጥኩ መቻለሰኝ። ዋናው መሳቅ ነው። በጣም ደስ የሚለው ዩቱበር መሆን ከፈለሽ በራስሽ እንትን። አሁን በብዛት ትንሾቹ ዩቱበር እንዳለ በሰው ነው እንትን የሚሉት፣ ግን ልክ እንደ ብሩኬና እንዳይሚ ለራስሽ ቢኖርሽ አይዲያ እንደዛ አይነት ነገር ካለች በጣም ትለወጫለሽ። ግን በሰው አይዲያ ብዙ አረ እኔ ሀገሬ ስገባ እናቴ ከእግር እስከ ራስ እየገለበጥኩ በየሸለቆ እንዲሁ ለመሳቅ እኔ ለብሩ አይደለም እንዲች ማቅጠጥ ፈልጋ ዝም ብዬ መሳቅ። አረ ችግር የለውም እናቴ ሽርሽር እናደርግልሻለን። አረ እንስቃለን እንደዚሁ ራሱ ስንስቅ ደስ አይልም። እኔ ነፍ አይዲያ ያለ እንግዲህ ዩቱብ ከፍተሽ ስጭኝ። እኔ እኮ አለኝ ዩቱብ እኮ አለኝ፣ አልሰራበትም እንጂ ከከፈትኩ ቆይቻለሁ፣ ግን አልሰራበትም። ቲክቶክም ራሱ ከፍቻለሁ፣ ግን አልሰራበትም። ችግር የለም እኔ እሰራበታለሁ። ከፍታችሁ ስጡኝ፣ እሰራበታለሁ። ኧረ ስሪበት፣ በእውነት ስሪበት። አጎቴን ክፈት። እኔ መክፈት አልችልማ፣ መክፈት ስለማልችል ነው እንጂ ከፍት ነበር። እኔ አሁን ልክ ከዚህ ዩቱብ እኮ መክፈት በጣም እንትን ይጠይቃል፣ ብዙ ነገር ምን ይጠይቃል? ምን ይጠይቃል? ኧረ እኔ ጉሬ ነበር፣ ምንም አይከፍትም። ኧረ እኔ በደንብ አድርጌ ሀረቧን ክፈችልኝ ብያት ከፍታልኝ አስተካክላ ነበር የሰጠችኝ። አዎ የኔን ሴትዮ ሳይሆን እህቷን፣ አንድ ጥሩ እህት አለቻት። እሷ ከፍታልኝ በሁሉን ነገር አስተካክላልኝ ሁሉን ነገር ጃይሳ አርጋ ነበር የሰጠችኝ። እኔ እናቴ ወደ ቲክቶኩ በቃ እንደዚሁ እየገባው ማቅጠጥ ሆነ ስራዬ። በቃ ምዱ መሳቅ ምን ነው እናቴ። ዩቱብ እኮ ችግር የለውም እንልሻለን፣ የራስሽ አይዲያ ካለሽ ግን አለኝ። ይኸውልሽ ዩቱብ ደግሞ እንደ ቲክቶክ አይደለም፣ ገባሽ? ዋናው ካሜራ ምናምን ብለሽ ዊ ብለሽ ዊ ትያለሽ። አበበ በሶ በላ እንትና እንደዚህ ገጠጠች፣ እንትና ጥርሷ ገጠጠ፣ እንትና ጥርሷ አሸረፈ እያልን አሁን አብርሃምና እንዴት እንደሚነግዱባቸው የራስሽ አይዲያ ልክ እንደ ብሩኬና እንደ ሃይሚ በራሳቸው አይዲያ ስመጡ ደስ ይላል። አሁን ትንሾቹ በልኮ ብሩኬና ሃይሚ እንዲህ ብለው ያችን ትራ እንዲህ ብላ እያየናቸው አይደል? እንደዚህ በየሮ የሚነግሩ። ኧረ እንደዛማ ይቅርብኝ፣ እንደዛ ይቅርብኝ። ራሴ በራሴ እየፈጠርኩኝ ራሴን በራሴ እንደው የበሰለውንም ያልበሰለውንም ጥሬውንም ምኑንም በራሴ ሲሆን ተከታይ ራሱ እንደፈለግሽ ይመጣልሻል። አዎ እንደው በቃ የሚያስቀውን አንዳንድ ነገር በቃ ወይ ደግሞ በየገዳሙ ምናምን ስንሄድ ሀገራችን ስንሄድ በየምናምኑ በቃ ይሄንን መልቀቅ ነው እንጂ የሰው ነገርማ አልሰራ። ገዳሚቱ ይሰራል እንዴ?
ገዳም እኮ አዎ ትቻለሽ። ገዳም ከሄድሽ አንዳንድ ነገሮችን ትቀርጫለሽ። ያው እንትን ትያለሽ። ያው እንትን ማለት ትችላለሽ። ችግር ዓለማዊ ነገር ነው። ገዳም ደግሞ መንፈሳዊ ነገር ስለሆነ ሰው ኃጢአቴን ይቅር በለኝ ብሎ እዛ ሄዳል እንጂ ቪዲዮ ለመስራት ይሄዳል አይደለም። እኔ እሰራለሁ ጥሩ ጥሩ ነገሮች። አሁን የሚፖስትልን አለ አይደለ? ልክ እንደዛ ትፖስቻለሽ። አሁን እንደዚህ የሚካኤል ቀን የገብርኤል ቀን እንዲንክስ በሆነበት ሰዓት ወይም ደግሞ ታምር የሆነ ነገር ሲደረግ ያንን ነገር ትፖስቻለሽ። ያ መማሪያ እኮ ነው እንዲማሩና ያንን ነገር መንፈሳዊ ነገር እንዲማሩ ነው እንጂ ለእንትኑ ብዬ አይደለም እኮ። እሱንማ እንደዚህ በቲክቶክ መናገጃ ምናምን አላረገውም። አሁን እኛ እንከታተል የለ እኔ አሁን እከታተላለሁ። አሁን ሌሎቹ የበዓል ቀን ምናምን ሲለቁ ሼር እናደርግ የለ እንደዛ ታደርጊያለች። ችግር የለውም እኮ ችግር የለውም። እንደገና ደግሞ የሚያስቅ ቦታ እንደዚህ ቦታ ደግሞ አንዳንድ ነገር በቃ ሰዎችን አሁን ልክ እኛ እንደዚህ ቁጭ ብለን እንደምናወራው የሚያዝናና ነገር ያደረግሽ መልቀቅ። በቃ ድክም ብሎሽ ቁጭ ስትይ አይተሽ የምትስቂበት የምትዝናኝበትን ነገር ታደርጊያለሽ እንጂ ሌላ እንትን አይባልም። እና ፈታ ዘና እንልበታለን እናቴ። አገራችን ስንገባ እዚህ እንኳን ተይው፣ ያው ኢንተርኔቱም ከተስተካከለ ነው። ኢትዮጵያ ምን ሙሉም ኢንተርኔት ያለ አይመስለኝም ብታስገቢ ራሱ። ኢትዮጵያ ስትሄጂ እንኳ ከኩሽናሽ ወደ ኩሽናቸው ወደ ኩሽና ነው እንጂ አሁን ዩቱብ በእርግጥ የሚጠቀሙ አለ። ግን እኔ የምለው ሴቶቹ የት ሄዶ ነው? በእናትሽ እኔ እኮ አንቺ ቅድም እንትን ገስ እንሰራለን ስላሽኝ የከፈትኩት ይወላ ሸራ አርጊለች። ወይኔ ጉዴ ዛሬ እና አይመጡም እንዴ ታዲያ? ሼር አርጊላችሁ። ያረኩላቸው ነው ግን የመጡ አይደለም ወይ? ሞቅ ያለበት ደግሞ ይሄዳው እራት እየሰሩ እንደሆነ አሁን ሁለት ሰዓት። አይ ብዙም ዘዋሪ እንኳን አይደሉም ሴቶቹ። አይ ካልዞሩ ይመጣሉ። እና መቅደስ ነግራችን ቀጭን ሁሉም ቦታ የምንሄድ። ኧረ እኔም ሄዳለሁ እኮ ሄዳለሁ። የማይመቸኝ ከሆነ ወዲያው እወጣለሁ። እኔ ደግሞ የትም ቦታ ሲሄድ ከሄድኩበት ቦታ እግባባለሁ፣ እስማማለሁ። እኔ የሚያስጠላኝ ነገር አሁን በጣም ጥሩ የሚያስተምሩ ጥሩ በቃ ኮንፊደንስ ያላቸው ቤት አሉ። አንዳንዱ ደግሞ እዛ ጋር ፎቶቸውን ይገነጥሉና አንድ ታሪክ ሲያወሩ እነዛን መስማት ስለማልፈልግ እወጣለሁ። እኔ በቃ እኛ ሁሌም በራሳችን ነው የምናሸፈው። እናቴ እኛ ማንንም አንጠራም። እኛ እንሳቅ ባክሽን፣ እኛ እንሳቅ። እኔ ስቃለሁ። እኔ መሳቅ በጣም ስለምወድ ማቅጠጥ ስለምወድ እኔ የሚያስቅ ነገር ማቅጠጥ ነው ስራዬ። ምን በወጣኝ እናቴ 32 ጥርስ። ኧረ ለእኔ ስቃለሁ። ትቀልጃለሽ እንዴ? 32 ጥርስ ለምን ሰጠኝ ፈጣሪ? ፈገግ ነው የምልበት። የሚያስቅም ነገር ካገኘ መሳቅ። በታይትም በቁምጣም በታይትም በቁምጣም እያልን መሳቅ። በቃ የሚያስቅ የሆነ ደስ የሚል ነገር ካየሽ መሳቅ ከላስ። ኧረ እኛ ቆይ እድሜያችን እኮ ለታይትና ለቁምጣ አልፈዋል። እንዴት ውዴ? እንዴት አልፏል? ኧረ እንዴት አልፏል? የኔ እናት ምን ነው በእናትሽ እንደዚህ ብለሽ ራስሽንማ የበታች አታድርጊ። ደግሞ ለምን 100 ዓመት እድሜውን ይስጠኝ እንጂ 100 ዓመትም ቢሆን ሰውነቴ ቢሸበሸብም ከመልበስ ወደኋላ ነው። እኔ ስቀልድ ነው እንዴ? ብዙ ፈታ በለው ደግሞ ሰውነቴ ቢሸበሸብም እንደ ጨርቅ ስፍር ታርጌ እንድትወጣ ሞዴል እንድትሆን አደርጋለሁ። ፈታ ነው ጀስት ፈታ መግባት የምትፈልጉ ሰዎች
ግን እኮ እኛ ሴቶች ስናረጅና ስናረጅ እኮ አሉ ምን ለነገራችን ነው አሉ የሚወድቀው ሁሉ ነገራችን ከፀጉራችን እስከ ጥፍራችን። ስናረጅ ምናምን የሚባል አማርኛ የለም። ስንወልድ ብለሽ አስተካኪው። አይደለም ስናረጅ ያችኛዋም ትወድቃለች። እንደው ቃጭ ያቺ ውብዬ ናታ ውብዬ ውብዬ ትባላለች ስሟ። ወይ ውብዬ ናት ወይ አስናቀች። ውብዬ እኮ ገንዘብ ካለ በሰማይ መንገድ አለ ይባላል አይደለ? ውብዬ አሁን እሷ እኮ አሉ ጭራሽ እንደውም አሉ የተሸራረፈው ይሻላል አሉ። ጭራሽ ያልተሸራረፈ ከሆነ አሉ እንደው እናትዬ ለከበሮ መወጠሪያ ነው የምትሆነው አሉ። እንደው እርግፍ ብላ ትወድቃለች አሉ፣ መሬት ትወድቃለች አሉ። በቃ ውብዬ እዛው ባለችበት በሰላም በጸበሏ ትቀመጥ። በቃ ተያት ትቀመጥ። እውነትሽን እንዳትከሳ፣ እሷ እንዳትከሳ። ውብዬ እናቴ፣ የኔ እናት የኔ መድኃኒት ከስንቱ የምታፋጀ ከውብዬ ሌላስ? ከውብዬ ሌላ ሁለት ከውብዬ ሌላማ ጋሽ ከበደ እሳቸውም ከወደቁ አይረቡም። እንደው ቢሆንም ጋሽ ከበደ ይሻላሉ። ውብዬማ ከወደቀች ጋሽ ከበድዬ ወይ ውብዬ ከበደ ደግሞ ማን ናቸው? ንጉሱ ማለት ትችያለሽ። ጋሽ ከበደና ንጉሱ ማለት ትችያለሽ። ንጉሱ ከበደ ማን ናቸው? እሺ ውብዬስ በመከራ ገባኝ። ሁለቱ ደግሞ ማን ናቸው? ወይኔ አንቺ ጋሽ ከበደማ ዋናው